ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በማህበራዊ ዘርፍ ተግባራት ላይ ያተኮረ የምክክር መድረክ ተካሂዷል። የማህበራዊ ልማት ምርታ ለሀገር ግንባታ በሚል መሪ ሀሳብ በተካሄደው መድረክ ላይ በዘርፉ ባለፉት 8 ዓመታት የተመዘገቡ አበይት ውጤቶች ቀርበዋል። መድረኩ በተለይም በትምህርት፣ ጤና፣ ክህሎት መር የስራ ዕድል ፈጠራ፣ በባህል፣ በኪነ ጥበብና ስፖርት እንዲሁም በሴቶችና ማህበራዊ ጉዳዮች የተመዘገቡ ውጤቶች በስፋት የተተነተነበት መሆኑንም የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የትራንስፖርትና ሎጂስቲክስ ሚኒስቴር ለቢሾፍቱ አውሮፕላን ማረፊያ ፕሮጀክት ግንባታ 92 የኤሌክትሪክ ገልባጭ መኪኖችን አስገባ። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በርኦ ሐሰን እንዳሉት ኢትዮጵያ ከቅርብ ጊዜ ወዲህ የነዳጅ ተሽከርካሪዎችን በኤሌክትሪክ መኪኖች የመተካት ስራ በከፍተኛ ፍጥነት እያከናወነች ነው። አዲስ የገቡት የኤሌክትሪክ ገልባጭ ተሽከርካሪዎች ሙሉ በሙሉ ለቢሾፍቱ አውሮፕላን ማረፊያ ግንባታ እንደሚውሉ አብራርተዋል። ኢትዮጵያና ሂዳያ ማዕከል በአፍሪካ ቀንድ ጽንፈኝነትን ለመከላከል የሚያስችሉ ጉዳዮች ላይ ተወያዩ። በተባበሩት አረብ ኤሚሬቶች የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ዶክተር ጀማል በከር በውይይቱ ወቅት ኢትዮጵያ በቀጣናው ሰላምና መረጋጋትን ለማስፈን ጽንፈኝነትን ለመከላከል የምታከናውነውን ስራ አብራርተዋል። ማህበረሰቡን መሰረት ያደረጉ የግንዛቤ ማስጨበጫ ስራዎችና የሀገራዊ ምክክር ሂደቶች የሰላም ግንባታው ዋነኛ አካል መሆናቸውንም እወቁ ብለዋል።